እንደምን አመሻችሁ። ጌታ የተመሰገነ ይሁን። በልቤ ያለው ቃል መዝሙር 13ን አጭር ክፍል ነው። ሁላችንም ተነስተን ቆመን እናነብና ጸልየን ወደ እግዚአብሔር ቃል እንሄዳለን። ጌታ ስሙ ይባረክ። ከአዲሱ ትርጉም አነበዋለሁ። መዝሙር 13 እሱኛው የአዲሱ ትርጉም በበለጠ ስለሚገልጸው እግዚአብሔር ሆይ እስከ መቼ ድረስ ለዘላለም ትረሳኛለህ? ፊትህንስ ከኔ የምትሰውረው እስከ መቼ ድረስ ነው? ከሐሳቤ ጋር የምሟገተው ልቤም ቀኑን ሙሉ የሚያዝነው እስከ መቼ ነው? ጠላቴስ በእኔ ላይ የሚያይለው እስከ መቼ ድረስ ነው? እግዚአብሔር አምላኬ ሆይ ተመልከት ስማኝም፣ የሞት እንቅልፍ እንዳልተኛ ዓይኖቼን አብራ። በዚህም ጠላቴ አሸነፍኩት እንዳይል ባላጋራዎቼም በውድቀቴ ደስ እንዳይላቸው እርዳኝ። እኔ ግን በጸናች ፍቅርህ እታመናለሁ፣ ልቤም በማዳንህ ደስ ይለዋል። ቸርነቱ በስቶልኛልና ለእግዚአብሔር እዘምራለሁ። እንቀመጣለን። ይሄ መዝሙር አጭር ምዕራፍ ነው፣ 6 ቁጥር ነው ያለው። ዳዊት ነው የጻፈው ይባላል እና ዳዊት እንደምናውቀው በሳኦል ከ4 እስከ 8 ዓመት እንደተሰደደ ከዋሻ ወደ ዋሻ፣ ከኮረብታ ወደ ኮረብታ፣ ከተራራ ወደ ተራራ፣ ከበረሃ ወደ በረሃ እየሸሸ እንደኖረ መጽሐፍ ቅዱስ አስተማሪዎች ይናገራሉ። ሳኦል በጣም ጨካኝ አሳዳጅ ነው። ሊገለው ነው የሚፈልገው። እንኳን ሳኦል ዳዊትን አይደለም ዳዊትን የረዱትን ሰዎች ያለ ርኅራኄ ይገላቸው ነበረ። በጣም አንዱ ከሚያሳዝነኝ እንደው መጽሐፍ ቅዱስ ሳነበው ውስጤን ከሚያሳዝነው ነገር አንደኛ ሳሙኤል ምዕራፍ 21 እና 22 ላይ አቤሜሌክ የሚባል ካህን አለ። ዳዊት በአንድ ወቅት ተርቦ ባዶ እጁን አቤሜሌክ ጋር ሲመጣ አቤሜሌክ ስላበላው የሳኦልን የጎልያድን ሰይፍ ሰጥቶ ስለሸኘው አንድ ኤዶማዊ በዛ ነበረ እና ያ ኤዶማዊ አይቶ ለሳኦል ነገረው። ሳኦል ይሄን በሰማ ጊዜ አቤሜሌክንና 85 የሚሆኑ ካህናቶችን አሳረዳቸው። ዳዊት ይሄን ሲሰማ በእኔ ምክንያት ነው ብሎ በጣም አዘነ። ምናልባት አንዱ ልቡን ከሰበሩት ሞመንት ይሄ ይሆናል ብዬ ገምታለሁ። አንደኛ ሳሙኤል ምዕራፍ 26 ቁጥር 20 ላይ በተራራ ላይ ሆኖ ዳዊት ሳኦልን አገኘው። ተኝቶ ጦሩን ወስዶ የውሃ ቅሉን ወስዶበት ሊገለው ሲችል እንደተወው እንዳልገደለው እየነገረው ያለ ዳዊት እዛ ጋር አንድ ነገር ይናገራል። ስለ ራሱ መሰደድ ሲናገር አሁንም በተራራ ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት ወጥቷልና ደሜ ከእግዚአብሔር ፊት ርቆ በምድር ላይ አይፍሰስ ይላል። እንደዚህ ሲሳደድ የነበረ ሰው በአንድ ወቅት ሲያሳድደው ይሄንን ነገር እንደጻፈ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ይሄን መቼም እውነተኛ ክርስቲያን የሆነ ክርስቶስን ተቀብሎ የሚሄድ ሰው በእንደዚህ አይነት ህይወት ውስጥ ያልፋል ብዬ ገምታለሁ። አላለፍኩም የሚል ካለ ምናልባት ያ ሰው የክርስቲያን መሆኑ ያጠራጥረኛል። ምክንያቱም የእግዚአብሔር ሰዎች በዚህ ውስጥ አልፈዋል። እስከ መቼ የሚል ድምፅ አሰምተዋል። ይሄ እስከ መቼ የሚለው ድምፅ ሰዎች በምድር ላይ ሆነው ሳይሆን ሞተውም አሰምተውታል። ራእይ 6:10 ላይ እንደዚህ ይላል። ራእይ 6:10 ላይ ከ10 እስከ 11 ምናልባት ከ9 ጀምሮ ባነበው 5ኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎቹ ባልንጀራዎችና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል።
ይሄ የታረዱ ቅዱሳን የሚያሰሙት ድምጽ ነው። እስከ መቼ ብሎ ዳዊት እዚህ ጋር 4 ጊዜ ይጠይቃል። ይሄ መልስ የሌለው ጥያቄ ነው። በእንግሊዘኛው ሪቶሪካል ኩዌስችን የሚባል አለ። መልስ ያለው ጥያቄ ሳይሆን ግን ስሜትን የሚቀሰቅስ ጥያቄ ነው። የሰውን ስሜት የሚያነሳሳ ጥያቄ ነው። እስከ መቼ ብሎ 4 ጊዜ ይጠይቃል በ3 ምክንያት። አንዱ ከእግዚአብሔር ጋር ባለው ሪሌሽንሺፕ ምክንያት፣ ሁለተኛው ከራሱ ጋር ባለው፣ ሶስተኛው ከጠላቱ ጋር ባለው። እነኚህ 3ቱ ናቸው የኔና የናንተን ሐሳብ የኔና የናንተን ሁኔታ ሼፕ አፕ የሚያደርጉት። እኛና ጠላታችን ያለን፣ እኛ ከራሳችን ጋር ያለን፣ እኛ ከእግዚአብሔር ጋር ያለን እና ዳዊት እስከ መቼ ይላል። ይሄንን ጥያቄ ምናልባት ከአብርሃም ጀምሮ በዮሐንስ ራእይ፣ ምናልባት ከኖህ ጀምሮ በዮሐንስ ራእይ እስካሉት እስከ ሞቱት ድረስ የሰው ልጆች የሚያሰሙት ጥያቄ ይመስለኛል። ይሄ ማንጎራጎር ወይም ማጉረምረም ሳይሆን የአምልኮ አንዱ ባህሪ ነው ይላሉ። ሰቆቃ አምልኮ ነው ይላሉ የመጽሐፍ ቅዱስ አስተማሪዎች። ይሄንን እግዚአብሔር የለም የሚል ሰው እንዲህ አይነት ቋንቋ አይናገርም። ምክንያቱም እግዚአብሔር ስለሌለ አጉረምርሞ ነው የሚሄደው። ይሄ ግን ምናልባት በዚህ በአዲሱ መደበኛው ትርጉም ምን ብለውታል? በአምላኩ የታመነ ሰው አቤቱታ ይላል። አምላክ አለ ብሎ ያመነ፣ አምላክ አለ ብሎ እግዚአብሔርን የተከተለ የእግዚአብሔር ባሪያ፣ የእግዚአብሔር ሰው፣ የእግዚአብሔር አገልጋይ የሚጠይቀው ጥያቄ ነው፣ የሚናገረው ቃል ነው። የሚያጉረመርም ሰው ድምጽ አይደለም። ይሄ እግዚአብሔርን አምኖ የተከተለ ከደረሰበት መከራና ችግር የተነሳ በውስጡ ያለውን ሲቃ ለእግዚአብሔር የሚያቀርብ፣ ለእግዚአብሔር የሚናገር የታመነ የእግዚአብሔር ሎሌ ነው። በመጀመሪያ ደረጃ የሚጠይቀው ዳዊት እስከ መቼ ድረስ ለዘላለም ትረሳኛለህ ይላል። አንዳንዱ ትርጉም እስከ መቼ ድረስ በቀጣይነት ትረሳኛለህ፣ ብሬክ በሌለው መርሳት። አንዳንድ ሰዎች ፕሊዝ ጊቭ ሚ ብሬክ ብለው ሲጸልዩ ሰማለሁ። ካለው ከመከራው ከችግሩ እየቀጠለ ከሚመጣው ስደቱ የተነሳ ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ በዳዊት ቤትና በሳኦል ቤት ለዘመናት ጦርነት ሆነ፣ ለዘመናት ውጊያ ሆነ ይላል። ዘመንን ያስቆጠረ መከራና ችግር ነው እና እግዚአብሔር የረሳ ይመስላል። እግዚአብሔር ግን አይረሳም። እግዚአብሔር እንዴት ይረሳል? ሰው አይደለም። እግዚአብሔር አይረሳም። ኢሳይያስ 49 ከ14 እስከ 16 እናት ወላጅ ልጇን ትረሳ ይሆናል፣ እኔ ግን አልረሳም። እግዚአብሔር አይረሳም። ግን መከራና ችግር ሲደርስ እግዚአብሔር የመጀመሪያው የሚመስለን እግዚአብሔር የረሳን፣ እግዚአብሔር የማያይ እና ጌዲዮን እንደሱ ነው ያለው። እግዚአብሔር ከኛ ጋር ከሆነ፣ እግዚአብሔር ካረሳን፣ እግዚአብሔር ከኛ ጋር ህብረት እያደረገ ከሆነ ይሄ ለምን ደረሰብን ይላል ዳዊት። የመጀመሪያ ጥያቄው የተቀባ ሰው፣ በወንድሞቹ መካከል ዘይት አፍሶ የመረጠው ሰው፣ ጎልያድን የዘረረ ሰው፣ 1000 ገደለ ተብሎ የተዘመረለት ሰው አሁን አደን እንዳበረረው አውሬ ከዋሻ ወደ ዋሻ ወደ ዋሻ ወደ ዋሻ ወደ ዋሻ ነው የሚኖረው። እግዚአብሔር ኮምፕሊትሊ የረሳው እስኪመስለው ድረስ መጀመሪያ የጠየቀው ጥያቄ እስከ መቼ በቀጣይነት ትረሳኛለህ? እግዚአብሔር አይረሳም። ምናልባት ዛሬ እግዚአብሔር ረሳኝ ለምትል ነፍስ፣ እግዚአብሔር ተወኝ ለምትል ነፍስ እግዚአብሔር አይተውም፣ እግዚአብሔር አይረሳም። ስለ ኢየሩሳሌም ሲናገር ብረሳሽ ይላል ምላሴ ከላንቃዬ ጋር ትጣበቅ ይላል። እግዚአብሔር የቃል ኪዳን አምላክ ነው። አይረሳም። እግዚአብሔር አይረሳንም። ከመከራው ከችግሩ የተነሳ እግዚአብሔር የሚረሳ ይመስላል እንጂ። ሁለተኛው እስከ መቼ ብሎ እግዚአብሔር ጋር የሚናገረው የሚሟገተው ምጉቱ እስከ መቼ ፊትህን
ፊትህን ከኔ የምትሰውረው እስከ መቼ ድረስ ነው ይላል። ለአይሁዳዊ ሰው የመከራ የችግር ዘመን የእግዚአብሔር ፊት መመለስ ምልክት ነው። እግዚአብሔር ፊቱን ወደ እነሱ ሲመልስ ሰማይ ዝናቡን ያወርዳል፣ ከጠላቶቻቸው ጋር ሰላምን ይሰጣቸዋል፣ በመካከላቸው መልካም በጎ ነገር ይሆናል። ስለዚህ ለዳዊት በዚህ ጊዜ የመከራው የችግሩ ምንጩ እግዚአብሔር ፊቱን ከሱ የሰወረ ነው የመሰለው። ለነሱ ራሱ እግዚአብሔር ለካህናቱ ትእዛዝ ሲሰጣቸው ዘሁልቁ 6:25 ላይ እግዚአብሔር ፊቱን ያብራልህ ይራራልህም ብለህ ባርከው ይላል። ስለዚህ ዳዊት ይሄ የደረሰበት መከራና ችግር የእግዚአብሔር ፊቱን ከሱ ከመሰወሩ የተነሳ መስሎት ከእግዚአብሔር ጋር እግዚአብሔር ፊቱን ከኛ አይመልስም። እግዚአብሔር አይኑ ሁል ጊዜም ወደ ማን ነው? ወደ ቅዱሳን ነው። ጆሮቹም ወደ ጩኸታቸው ነው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አይረሳም። ግን የረሳ ይመስላል በመከራ በከፋ ጊዜው ስናልፍ። የእግዚአብሔር ስም የተመሰገነ ይሁን። ለአንድ ሰከንድ አይረሳንም፣ ለአንድ አፍታ አይተወንም። ጌታ ስሙ የተመሰገነ ይሁን። ፊቱን ከኛ አይሰውርም። እኔና እናንተን የሚጠብቅ አይተኛም፣ አያንቀላፋም። ሁል ጊዜ አይኖቹ በምድር ላይ ናቸው። እግዚአብሔር የተመሰገነ ይሁን። ግን መከራ ችግር ሲበዛ እግዚአብሔር የረሳ ይመስላል። እግዚአብሔር የኔና እናንተን ኬዝ የተወው ይመስላል። እግዚአብሔር ፊቱን ከኛ የሰወረ ይመስላል። በሶስተኛ ደረጃ ወደ ራሱ ይመለሳል ዳዊት። ከሐሳቤ ጋር የምሟገተው ልቤም ቀኑን ሙሉ የሚያዝነው እስከ መቼ ነው ይላል። አስቡት። ምናልባት ከ4 እስከ 8 ዓመት በየዋሻው በየበረሃው በየኮረብታው ድንጋይ እየተንተረሰ ያደረ ከራሱ ጋር ይሟገታል። ነፍሱ ትወቅሰዋለች ወይም ደግሞ ነፍሱ ታውከዋለች። በአንድ ስፍራ ምን ይላል? ነፍሴ ለምን ታውኪኛለሽ ይላል መዝሙር 42 ከ5 እስከ 6 ድረስ። አምላኬን አመልከው ድረስ በውስጡ የታወከች ነፍስ አለች። ከራሱ ጋር ይነጋገራል፣ ነገር ግን ለራሱ መልስ አያገኝም። ትርፉ ዲፕሬሽን ነው። ሁል ጊዜ ከራሳችን ጋር ተነጋግረን ራሳችን ጥያቄ የመለስን የምንኖር ከሆነ መጨረሻ ላይ ትርፉ ዲፕሬሽን ነው። እግዚአብሔር ከዛ ይጠብቀን። ዳዊት ከራሱ ከነፍሱ ጋር እየተሟገተ የሚያገኘው መልስ ተስፋ የሚያስቆርጥ፣ የሚያወርድ፣ ዝቅ የሚያደርግ እና እስከ መቼ ከራሴ ጋር እሟገታለሁ? ለራሳችን ሙግት እግዚአብሔር አሳልፎ አይስጠን። እግዚአብሔር በመንፈሱ በቃሉ ጣልቃ ይግባ። በእንደዛ አይነት ህይወት ላለን ሰዎች ዳዊት ትልቅ ምሳሌያችን ነው። ቃሉን አውጥተን የእግዚአብሔርን መንፈስ አውጥተን የእግዚአብሔርን ተስፋ አውጥተን እኛው ከሆነ የምንጠይቀው እኛው ከሆነ የምንመልሰው የራሳችን ካውንስል እኛው ከሆንን መጨረሻችን ሁል ጊዜ እንደ ዳዊት ልባችን ማዘን ነው። እስከ መቼ ከሐሳቤ ጋር እሟገታለሁ? እግዚአብሔር ከዛ ያስተላል። በእንደዚህ አይነት ህይወት ውስጥ እኔ አልፌ አውቃለሁ። ጌታ ከዛ ይጠብቃችሁ። ማውለቂያ የለውም። ሌሊቱ አይነጋም። የሚቀየር የሚለወጥ ነገር የለም። በዛ ፕሮሰስ ውስጥ ልብ እየዛለ ውስጥ እየተጎዳ ነው የሚካሄደው። ዳዊት እዚህ ጋር የልቡን አንጉሽ ነው የሚናገረው። የመጨረሻው እስከ መቼ? እንደዚህ ይላል፣ እስከ መቼ ነው ጠላቴስ በእኔ ላይ የሚያይለው? እስከ መቼ ድረስ ነው? እስከ መቼ ድረስ ነው? ሳኦል ቤተ መንግስት ውስጥ እየኖረ ዳዊት በየበረሃው እየኖረ እስከ መቼ ነው ጠላት እያየለ ሳኦል እያየለ የሚያሳደው? እስከ መቼ ነው? እስከ መቼ? ይሄ ተስፋ ቃል የተቀበለ ሰው በወንድሞቹ መካከል ዘይት አፍሶ የቀባው ሰው እግዚአብሔር የመረጠው ሰው በበረሃ ይዞራል። የኛ ህመሙ ብቻ ሳይሆን የሚያመን የሌሎች ወይም ደግሞ የኛ ተቃራኒዎች ወይም የኛ ጠላቶች ሲያልፍላቸው ወይም ደግሞ ሲያገኙ ስናይ
የኛ ፔን በጣም 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 ይከብዳል። አሳፍ እንደሱ ነው ያለው አይደለም? መዝሙር 73 ላይ ኃጢአተኛን ሰላሙ በስቶ ባየ ጊዜ፣ ባለጸጋ ሆኖ ባየው ጊዜ፣ ነገር ሰምሮለት ባየ ጊዜ እሱ ዲፕሬሽን ውስጥ ገባ። እሱ በጣም ወረደ። ፌር አይደለም እንላለን እንደዛ ሲሆን። እግዚአብሔርን የማያውቁ በሰላም ሲኖሩ ሲበለጽጉ የነሱ ነገር የለመለመ ሲመስል ወይም የሚያሳድዱን ሰዎች በእኛ ላይ እነሱ ሲመቻቸው ስናይ እግዚአብሔር ፊት ሮሯችን የበዛ ይሆናል። ዳዊት እሱ ለበረሃ መሳደዱ ሳይሆን ሳኦልን የሚያገኘው ምንም ነገር የለም። ሳኦል ስቲል በቤተ መንግስት ውስጥ ነው ያለው። ሳኦል ስቲል የእስራኤል ገዢ ነው። ሳኦል ስቲል ሰራዊት አለው። ሳኦል ስቲል ንጉስ ነው። እና እስከ መቼ ነው? እንዳልኳችሁ መልስ የለም በእንደዚህ አይነት ጥያቄ። እግዚአብሔር የሚመልስበት መንገድ አለው። መከራና ችግር ቀጠሮ ሲኖረው ይቀላል። ይገርማችኋል አለ አይደለም? አሁን 2 ዓመት ነው ከተባለ ሰው 2 ዓመት ይታገሳል። 5 ዓመት ነው ተብሎ የተፈረደበት ሰው 5 ዓመት ይታገሳል። በቃ ኬዝህ ከ2 ዓመት በኋላ ይታያል ቢባል ሰው ይታገሳል። እርጉዝ ሴት መውለጃዋን ስለምታውቅ ያንን 9 ወር ትታገሳለች። ቀጠሮ የሌለው ግን መከራና ችግር በጣም 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 አስቸጋሪ ነው። ሲነጋ የሚያየው ድንጋይና ተራራ ነው፣ በረሃ ነው ለዓመታት። እና ለዚህ ቀን ነው ብሎ የነገረው ሰው የለም። በዚህ ቀን ነው የምትነግሰው፣ በዚህ ቀን ነው ቤተ መንግስት የምትገባው፣ ትዕግስት እስከዚህ ድረስ ነው ብሎ የነገረው የቀጠረለት ሰው የለም። ቢያይ እና ይሄ በጣም ልብ ያዝላል፣ በጣም ልብ ያዝላል። ዳዊትን እዚህ ጋር ይሄን በማለቱ ሰዎች ሊፈርዱበት ይችላሉ። ግን እሱን ሆናችሁ ብታስቡት ቀጠሮ ያልተደረገለት ወይም ደግሞ በዚህ ቀን ያበቃል ያልተባለ መከራና ችግር ልብን በጣም ያዝላል። በጣም ዳዊት እዚህ ጋር ዛለ። እስከ መቼ እግዚአብሔር ሆይ እስከ መቼ እንደዚህ የምትል ነፍስ አለች ብዬ አስባለሁ። እኔም እስከ መቼ ብዬ አውቃለሁ። እስከ መቼ እግዚአብሔር አባት ሆይ እስከ መቼ? ግን መልስ የለውም፣ ቀጠሮ የለውም፣ ኤንድ ዴት የለውም። ግን እግዚአብሔር ጣልቃ ይገባል። አሜን። እግዚአብሔር ጣልቃ ይገባል። እግዚአብሔር አይተውም። እግዚአብሔር ፊቱን ከኛ አላሸሸም። እግዚአብሔር አይረሳም። ከሚደርሰው መከራና ችግር ግን ሰው እንደዚህ ደረጃ ሊደርስ ይችላል። ይሄን ሁሉ ካለ በኋላ ግን ከዛ ሽፍት ያደርጋል ዳዊት። በጣም የዳዊትን መዝሙሮች ሳነብ በጣም ኢምፕረስ የሚያደርገኝ እንደማናችንም የሚያንጎረጉር የሚያጉረመርም ይመስልና ከዛ ግን ሽፍት ያደርጋል። እኔ ይሄንን ሲጽፍ እንዴት እየሆነ እንደጻፈ በአንድ ሰዓቱ ሲጻፈው፣ በአንድ ደቂቃው ሲጻፈው፣ በቀናቱ ሲጻፈው አላውቅም። ግን ኢሚዲየትሊ ሽፍት ያደርጋል። እግዚአብሔር እዛ ሽፍት ውስጥ ይጨምራል። አሜን። ከዚህ ሳይክል ውስጥ እግዚአብሔር ያወጣል። እግዚአብሔር ከዚህ ሳይክል ውስጥ አወጣው። ወደ ቃል ኪዳንነቱ ቃል ኪዳን ያለው ሰው እንደሆነ ያሰበ ይመስለኛል። ረሳኝ ወደሚለው ወደ እግዚአብሔር አሁን 3 ጥያቄዎች ይዞ ይቀርባል። በአዲሱ ትርጉም 4 ጥያቄዎች ይዞ ይቀርባል። አሁን ረሳኝ ወዳለው እግዚአብሔር ፊቱን ከኔ ሰወረ ወደ ዋለው እግዚአብሔር ጥያቄ ይዞ ይቀርባል። አሁን እግዚአብሔር ስሙ ይባረክ። ምን ጊዜም ምርጫችን እሱ ነው። ወደ እኔ ጩህ እኔም እመልስልሃለሁ እንዳለ መንገዳችን ወደ እግዚአብሔር መጮህ ብቻ ነው፣ በምንም አይነት ነገር ውስጥ ብናልፍ። እና ዳዊት ቁጥር
3 ላይ ጀምሮ 4 ጥያቄ ያቀርባል። እግዚአብሔር ሆይ ተመልከት ይላል። እግዚአብሔር ሆይ እይ፣ ስማኝም፣ የሞት እንቅልፍ እንዳልተኛ ዓይኖቼን አብራ፣ በዚህም ጠላቶቼ ያሸነፉት እንዳይሉ ባላጋራዎቼም በውድቀቴ ደስ እንዳይላቸው እርዳኝ ይላል። አሁን አያየኝም የሚለውን እግዚአብሔር እየኝ፣ ና እየኝ፣ ተመልከት። እግዚአብሔር እንደዚህ እንደ ወዳጁ የሚያወራውን ሰው ይወዳል። እንዲህ አይነትን መንፈስ እግዚአብሔር ረግጦ አይሄድም። በእንደዚህም አይነት ሁኔታ ተመልሶ ወደ እግዚአብሔር የሚመለስን ሰው እግዚአብሔር ቸል አይልም። እግዚአብሔር ይመጣል፣ ያያል። ለሙሴ መጥቶ በግብፅ ምድር ያላቸውን መከራ አየሁ ማለት እስከ ዛሬ ድረስ አላየም። 100 ምናምን ዓመት በባርነት እንደተቸገሩ እንደተያዙ መጽሐፍ ቅዱስ ያስተምረናል። ለ100 ምናምን ዓመት አላየም። እግዚአብሔር አየ ማለት ግን እግዚአብሔር ሊመልስ መጣ ማለት ነው። እግዚአብሔር ጣልቃ ሊገባ መጣ ማለት ነው። ዳዊት እየኝ ሲለው ና ጣልቃ ግባ እያለው ነው። መፍትያችን ከሰማይ ዘንድ ብቻ ነው፣ ከሌላ ከማንም አይመጣም። ለኔና እናንተ አቤቱታ የምናቀርበው ሌላ ለማንም የለም። የኔና እናንተን ችግር የሚፈታ እሱ እግዚአብሔር ብቻ ነው። ዳዊት ሂኖስ ከዚህ ውስጥ ሊያወጣው የሚችለው እሱ እግዚአብሔር እንደሆነ፣ የሱም የጦር ስልት ማወቅ እንዳልሆነ፣ አብረውት ያሉትም ሽፍታዎች እንዳልሆኑ፣ ሄዶ ሳኦልንም መገርሰስ እንዳልሆነ ያውቃል። እግዚአብሔር ራሱ ብቻ ሊያወጣው እንደሚችል፣ ስለዚህ እየኝ፣ በቃ ተመልከተኝ። እግዚአብሔር ያያችሁ። እግዚአብሔር ራሱ የእናንተን ችግር ይይ። አንድ መዝሙሯ ላይ እንደሱ ትላለች እህታችን አስቴር፣ እግዚአብሔር እሱ ይይላችሁ ትላለች። እግዚአብሔር ይመልከት፣ እግዚአብሔር ይይ። ስማኝ ይላል። እግዚአብሔር የማይሰማ የሚመስልበት ጊዜ አለ። ጸሎት እናንተን አላውቅም፣ እኔ አንዳንዴ ዝም ብሎ ጩኸት ብቻ ሆኖብኝ አውቃለሁ። በቃ እግዚአብሔር ሪሊ ይሰማል። ቢጸለይ፣ ቢለመን፣ ቢጠራ ተራራው እንዳለ ነው። መከራው፣ ችግሩ ዞር አይልም። እግዚአብሔር የማይሰማ ይመስላል አንዳንዴ። እግዚአብሔር ሳይሰማ ቀርቶ ግን ሳይሆን እግዚአብሔር ሰምቶ የሚመልስበት ቀን አለው፣ የራሱ ጊዜ አለው። እግዚአብሔር ይቺን ፕሮሰሷን ይወዳታል። ግን እንደ ሰው በቃ የማይሰማን ይመስላል። እግዚአብሔር ጆሮው ከመስማት አልደነቆረም፣ ዓይኑም ከማየት አልታከተም፣ አላቆመም። እግዚአብሔር ሁል ጊዜ ይሰማል። እግዚአብሔር ሁሌ ያያል። ጌታ ሲናገር ጸሎታችንን እንኳን እንደነኛ እንደሚደግሙት እንዳንደጋግመው የሰማዩ አባታችሁ የሚያስፈልጋችሁን ሳትናገሩት ያውቃል ይላል። ከዛ በመቀጠል የሞት እንቅልፍ እንዳልተኛ ዓይኖቼን አብራ ይላል። ዓይንን መጨለም ከሞት ጋር ነው የሚያያይዙት አይሁዶች። ዓይንን መብራት ደግሞ ከህይወት ጋር ከመኖር ጋር ነው የሚያያይዙት። እና በጣም ስለወረደ ዳዊት እዚህ ጋር ወደ ሞት ቀረብኩ ስላለ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 1 ላይ እንደሚያወራው በኤፌሶን ሳለን በቃ የሞት ድምጽ ሰምተን ነበር እንዳለ እዚህ ጋር ወደ ሞት የተጠጋ ስለመሰለው እሞታለሁ ብሎ ስላሰበ ዓይኖቼን አብራ ሪስቶር አርገኝ ይላል ጌታ እግዚአብሔር። እሱ ሪስቶር ያርገን። ከእንደዚህ ውስጥ እግዚአብሔር ብቻ ነው ሪስቶር አርጎ ማውጣት የሚችለው። ዓይኖቼን ጨፍኜ ወደ ሞት እንዳልሄድ ይህንን ዓይኖቼን አብራልኝ፣ አዲስ ቀን አሳየኝ፣ በፊትህ እንደገና ሪስቶር አርገህ አቁመኝ ብሎ እግዚአብሔርን ይማጸነዋል። እግዚአብሔር ዓይኖቻችንን ይክፈት። ዳዊት እዚህ ጋር የቃል ኪዳን ሰው መሆኑን ያሰበ ይመስለኛል።
በእግዚአብሔር ዘንድ ያለውን ማንነት የተረዳ ይመስለኛል። እኛም የቃል ኪዳን ልጆች ነን። እግዚአብሔር ስሙ ይባረክ። በእግዚአብሔር ዘንድ ያለው ነገር ሁሉ የኛ ነው። እግዚአብሔር አይኖቻችንን ያብራ። ላለን መከራና ችግር አንዱ መፍትሄ እግዚአብሔር በሱ ዘንድ ያለንን እንድናስተውል፣ በሱ ዘንድ ያለንን ማንነት እንድንረዳ አይኖቻችንን ይክፈትልን። በዚህ ዓመት እንዳለው ቃል እግዚአብሔር ብርሃኑን በእኛ ላይ ያብራ። የእግዚአብሔር ብርሃን አይኖቻችንን ሲሞላ የእግዚአብሔርን ነገር ማየት እንችላለን። ጳውሎስ ለኤፌሶን ሰዎች እንዲህ አይነት ጸሎት ይጸልይላቸዋል። የመጠራቱን ተስፋ እንዲያውቁ፣ በእግዚአብሔር ዘንድ ያላቸውን ነገር እንዲረዱ፣ በእነሱ በእግዚአብሔር ዘንድ ያላቸውን ርስት ምንነት እንዲያውቁ የልቦናቸውን አይን እግዚአብሔር እንዲያበራ ይጸልይላቸዋል። ዘፍጥረት 21:19 ላይ እግዚአብሔር ለአጋር አይኗን ከፈተላት ይላል እና ያኔ የውሃ ምንጭ እንዳለ አየች። እግዚአብሔር አይኖቻችንን ይክፈት፣ በእኛ ዙሪያ ያለውን የእግዚአብሔርን ማንነት እንድንረዳ። ዘውልቁ 22:31 ላይ እግዚአብሔር የበልዓምን አይን ከፈተለት ይላል። ለበልዓም ብርሃንን ሰጠው እና በእግዚአብሔር ብርሃን ሲያየው ይሄ ህዝብ የሚረገም አይደለም። በእግዚአብሔር ብርሃን ሲያየው ይሄ ህዝብ እንደ እንስት አንበሳ ነው። አይኑ የበራለት በልዓም እንደዚህ ብሎ ያወራል ይላል። እግዚአብሔር አይኖቻችን እንደዛ ይክፈትልን። በእውነት ዳዊት በቃ ሪስቶር አድርገኝ፣ ነገርን በሌላ ነገር ማየት እንድችል አይኖቼን ክፈትልኝ፣ ብርሃንህን አብራልኝ። ሁለተኛ ነገሥት 6:17 ላይ ሁላችን የምናውቀው ይሄ የጊያዝ ታሪክ አለ። አንደኛው ነቢይ ሰራዊቱን አይቶ አልደነገጠም፣ አልፈራም። ምክንያቱም በተራራው ዙሪያ ሞልተው ያሉትን የእሳት ሰረገሎች አይቶ ነበርና። ጊያዝ ግን አይኑ ያየው የሶርያን ሰራዊት ነው። የዚህን ጊዜ እግዚአብሔር ሆይ አይኑን ክፈትለት አለ። እግዚአብሔር እንደሱ አይኖቻችንን ይክፈት፣ በሱ ዘንድ ያለንን የተስፋ ቃል እንድናይ እግዚአብሔር ይርዳን። ጊያዝም አየ እነኛን ሰራዊቶች፣ ወዮ ከማለት ተረፈ። ለዳዊትም በዚህ ጊዜ መፍትሄው እግዚአብሔር አይኑን ለሱ መክፈት ነው። መፍትሄው ሳኦልን ገሎ ዳዊትን በዛ በዙፋኑ ላይ ማስቀመጥ ሳይሆን፣ እንደዛም ሆኖ ቢሆን መከራና ችግሩ የትም ቦታ አለ። እግዚአብሔር አይኖቻችን ይክፈት። መጨረሻ ላይ ሲደመድመው የሆነ ነገር በቃ ልቡን የያዘው ይመስለኛል። እኔ ግን በጸናች ፍቅር እታመናለሁ ይላል። ጌታ ስሙ ይባረክ። ይሄንን የእግዚአብሔር ፍቅር ካልተለማመድ ነው በስተቀር አናቀው። ይሄን ተሰብከነው ሳይሆን ዳዊት ይሄንን ኢንቲሜትሊ ስለሚያውቀው፣ እግዚአብሔርን በግሉ ስለሚያውቀው በቃ ይሄንንም ብያለሁ፣ አሁን ግን በጸናችሁ ፍቅር እታመናለሁ። እና የመጽሐፍ ቅዱስ አስተማሪዎች ሲናገሩ ፍቅርን በሁለት መንገድ ይከፍሉታል። በአዲስ ኪዳን አጋፔ የሚባለውን ፍቅር፣ በብሉይ ኪዳን ደግሞ ይሄ ታማኝ የሆነው የእግዚአብሔር ፍቅር፣ የጸናው ፍቅሩ፣ የማይለወጠው የማይቀየረው ፍቅሩ። እነሱ ቢሳሳቱ፣ እነሱ ቢያስቆጡት፣ እነሱ ቢተውት፣ እነሱ እንዳይተዋቸው የሚያደርገው ያ ምህረቱ ለዘላለም ነውና የሚባለው ያ ቃል በዕብራይስጥኛው የታመነ የማይከዳ ጸንቶ የሚኖር ፍቅር ብለው ነው የሚተረጉሙት ይላሉ። እና ዳዊት እኔ ግን አሁን ምንም መታመኛ የለኝም፣ ግን በዚህ ባንተ ባህሪ ይታመናለሁ። እግዚአብሔር ብዙ ባህሪዎች አሉት፣ ግን ከእንደዚህ አይነት ባህሪ መታመኛ የተሻለ የለም። እግዚአብሔር ኃጢአትን ቢቆጣጠር ማን በፊቱ ይቆማል? እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ንጹህ አምላክ ነው። በዛ ባህሪው ቢሆን ከኛ ጋር የሚኖረው ማናችንም አጠገቡ መድረስ አንችልም። ግን ሁል ጊዜ በምህረቱ መታመን እንችላለን፣ በጸጋው መታመን እንችላለን። ወደ ጸጋው ዙፋን ፊት ታምነን መቅረብ እንችላለን። ዕብራውያን 4 ላይ እንደሱ ነው የሚለው። ዳዊት
በምህረትህ እታመናለሁ፣ በዚህ በጸናው ፍቅርህ እታመናለሁ እንደሚል የዕብራውያን ጸሐፊ ደግሞ በእምነት ወደዛ ወደ ጸጋው ዙፋን ፊት ሊረዳን ወደሚችል ሊያግዘን ወደሚችል ምህረት ልንቀበልበት ወደምንችል ወደዛ ወደ እግዚአብሔር ባህሪ እንምጣ ይላል። የጌታ ስም የተመሰገነ ይሁን። ይሄ የኔና የናንተ መሐለቅ ነው። ይሄ የኔና የናንተ ሁል ጊዜ ወደ እግዚአብሔር ፊት ልንቀርብበት የምንችልበት ባህሪ ነው። እኔም አልፈርድብሽም ያላት ያ የክርስቶስ ድምጽ ዛሬም በፊቱ ስንቀርብ የምንሰማው ድምጽ ነው። እግዚአብሔር ስሙ ይባረክ። ከዲፕሬሽኑ የወጣ ይመስላል ዳዊት። ከነፍሱ ጋር እየተነጋገረ ከሚዝልበት የወጣ ይመስላል። በቃ አሁን ግን በቃ በእግዚአብሔር እታመናለሁ፣ ልቤም በማዳንህ ደስ ይለዋል ይላል። የእንግሊዘኛው በዛ አንተ በሳልቬሽን እግዚአብሔር ስሙ ይባረክ። አሜን። ከድቅድቅ ጨለማ ወደሚያስደንቅ ብርሃን ነው ያመጣን። የንጉሥ ካህን ነን፣ የተመረጠ ትውልድ ነን፣ ቅዱስ ሕዝብ ነን። ጌታ ስሙ ይባረክ። የእግዚአብሔር ማዳን ሊያስጮኸን ደስ ሊያሰኘን ሁል ጊዜ ይገባል። በእኔና በእናንተ ያደረገው የማዳን ኃይሉ በቀደም እንደ ጠዋት እህታችን አስቴር ስትሰማ ጸሎት ስትመራ በቃ የሚያዘለኝ አለች። እኔ ገና እግዚአብሔር ፊት ስቆም እንድጮህ የሚያደርገኝ የመጣሁበት ባክግራውንድ ነው አለች። አጋንንት ከሚመለክበት አጋንንት ሰው የገደለ ከሚኖርበት ከእስልምና ባክግራውንድ በጣም አሰቃቂ ከሆነ ውስጥ ነው እግዚአብሔር ያወጣኝ። የእግዚአብሔር ማዳን ደስ ሊያሰኘን ይገባል። ሁኔታው እንዳለ ነው። እስቲል እዛው ዋሻ ውስጥ ነው ያለው፣ በረሃ ውስጥ ነው ያለው። ዳዊት ግን ስታተሱ ተቀየረ፣ አመለካከቱ ተቀየረ። አይኑን እግዚአብሔር አበራለት። በእግዚአብሔር ማዳን ደስ ካላለን በሌላ በማንም ደስ አይለንም። እግዚአብሔር ለኔና ለእናንተ በሕይወታችን ካደረገው ቸርነት የተነሳ ደስ ካልተሰኘን በሌላ በምንም ደስ ልንሰኝ አንችልም። ቸርነቱ በስቶልኛልና ለእግዚአብሔር እዘምራለሁ። ጌታ ስሙ ይባረክ። ለኔና ለእናንተ ቸርነቱ በዛልን የምንለው በምድር ላይ የምንፈልገውን ስናገኝ አይደለም። ለኔና ለእናንተ የእግዚአብሔር ቸርነት የበዛልን ነፍሳችንን ሲያድን ነው። ነፍሳችንን ከሲኦል ሲያስመልጥ፣ ከዛ ከክፉ አገዛዝ ከጨለማው መኖር ከጨለማው አገዛዝ ነፍሳችንን ሲያወጣት ነው። ለኔና ለእናንተ እግዚአብሔር ቸርነቱን ያበዛልን። እግዚአብሔር ስሙ ይባረክ። እንደ እግዚአብሔር ያለ ቸር የለም። ይሄን ቸርነቱን ደግሞ ለኔና ለእናንተ የገለጸው አንድያ ልጁን በመስቀል ላይ አንጠልጥሎ ደሙን አፍሶ ለኔና ለእናንተ ሲሰጠን ያኔ ነው ቸርነቱን የገለጸልን። ያ ቃል ኪዳን ነው ለኔና ለእናንተ ቸርነቱን ያበዛልን። በሌላ ነገር እንዳይመስልን። ዳዊት ሳያገኝ ነው ምንም ነገር ወደ ንግስናው ሳይመጣ ነው። በበረሃ ሆኖ ያለውን የተስፋ ቃል አስቦ የእግዚአብሔርን ማንነት አስተውሎ ደስ አለው። ከዲፕሬሽኑ ወጣ እና የእግዚአብሔርን ቸርነት አስተዋለ። የጌታ ስም የተመሰገነ ይሁን። እግዚአብሔር በዚህ ጊዜ በእንደዚህ አይነት ነገር የሚያስባትን ነፍስ እንድትኖር እንጸልያለን። እስከ መቼ ለምትል ነፍስ፣ እስከ መቼ ግራ ብላ ከእግዚአብሔር ጋር ለምትሟገት ነፍስ ይሄ ዳዊትን ያገኘው ትራንዚሽን እንዲያገኛት እንጸልያለን። አጭር እንዲሆንላት እንጸልያለን። በእንደዚህ ውስጥ ብዙ ጊዜ መቆየት እግዚአብሔር ይርዳን፣ ያስጥለን። ነፍስ ከነፍስ ጋር እየተሟገተች በእንደዚህ ውስጥ ላለች ነፍስ እንጸልያለን። የጌታ ስም የተመሰገነ ይሁን።